አቢቹ አይደለም ጥላቻን ያስተማረው ነው። ምናልባት ለአብይ ጥላቻን አንተ አስተምረው ሊሆን ይችላል ጀዋር እንጂ አብይ ጥላቻን አላስተማረም ለአንተ። ስለዚህ ደፍንሊ ጀዋር አልተሳካለትም። ያሰበው ያለመው እንደ ኢትዮጵያ ሲገባ እኮ የመጀመሪያው የተከለው ካርታ የምን ካርታ ነው? የኢትዮጵያ ካርታ ነው። የኢትዮጵያ በባዶ እግሩ ሄዶ ኦሮሚያ ካርታ ብሎ ነው የተከለው። አሩን ነው መጥላት ያልቻልኩት ሰው ጥላው ብትለኝ የማልችለው ዶክተር አብይ ነው። መጥላት አልችልም። የማይመቹኝ ነገሮች አሉ፣ ግን ሂዘ ያንግ የእኛ እድሜ ነው። በእኛ እድሜ ጠቅላይ ሚኒስትር መሆን ከምንም በላይ እኮ ብቃት ይመስለኛል። በጣም ስዩም ተሾመ ጀግና፣ እዛ ሆኖ ጥግ ድረስ የሚናገር ወንድ የሆነ እናት የወለደችው ቢኖር ስዩም ተሾመ። በፊት ይደብረኝ ነበር እግዚአብሔር በሚያውቀው። አንድ በእውቀት ቻሌንጅ የሚያደርግ ሰው የላችሁ። ሶሻል ሚዲያ ላይ የሚመጡት ያስቃሉ። ትንሽ አያና ይሻላል። አያና ትንሽ በእውቀት ያወራል ፖለቲካሊ። ሌሎቹ እነ ቡኖ በደሌ እነ መስፍን ፈይሳ ምናምን የሚባሉ ከብቶች ናቸው ይዛቸው። ይሄ የውቃቢ ጀበና የመሰለው አቤቶ ክቸው፣ ይሄ ገመሞ ጭንቅላት ደግሞ መሀል ሜዳ ደሳለኝ የሚባል በሳቅ የሚገሉ ሰዎች ናቸው። ልዕልና የምትባል ሆምለስ የአሜሪካ እነሱ ናቸው የሚያወሩላቸው። ያሳዝነኛል እና ግራ ይገባል። በጣም ግራ ይገባኛል። ጥሩ ነው መደገፍ ይቻላል። እኔ አሁን ከአያና ጋር ማውራት እችላለሁ። ስለደገፍክ ብዬ አልቃወም። ለምን? ከጥቅሙ አንጻር ነው የሚደግፈው። ሰው ልድዝባ ሰው ልባ ማኔ ከጥቅም አንጻር እንጂ ዝም ብሎ አይደገፍም። ኤርሚያስ ለገሰ ከጥቅሙ አንጻር ይሞታል እንዴ? ስለዚህ አሁንም የምለው ምንድን ነው፣ ጽሩ ብልጽግናዎች ማስተካከል ትችላላችሁ። እውቀት ያላቸው ሰዎች አምጡ እናንተ ጋር። እውቀት ያለው ሰው ምን ያመጣል? ለውጥ ይዞላችሁ ይመጣል። ለምን? ከህዝቡ ጋር የሚያስታርቅ፣ ከህዝቡ ጋር የሚያጋጭ አይደለም። ከህዝቡ ጋር የሚያስታርቅ ሰው ካልሆነ አይሆንም። እመኑ። ብልጽግና መስራት ያለበት አሁን ታየ ቦጋለን ብልጽግና እንደፈለገ ቢሆን አልፈልግም አለው። እኔ ደግሞ አንዳንዴ ብልጽግና ራሱ ግራ ይገባኛል እኮ። እንደፈለገ አልቅሶ ታየ ቦጋል ነው አትሆነንም አንፈልግም አለ። እንደዛ ሆኖላቸው በቃ አንዳንዴ ከልክ በላይ ስታሽቃበጥ ራሳቸው ራሱ ግራ ይገባቸዋል። አንፈልግም እና ልላችሁ የምፈልገው የኢትዮጵያ ምርጫ ለማናችሁም የምነግረው የምርጫው ጉዳይ ሳይሆን እኔ የሚያሳስበኝ ከኢትዮጵያ ሕዝብ ጋር ተስማምታችሁ የምትኖሩበት ነገር ብታረጉ ጥሩ ነው እላለሁ። ከሕዝባችሁ ጋር ተስማምታችሁ ብትሰሩ ጥሩ ነው። እንዳልኩ አንድ ማናችሁም የፈለገ ሀብት ቢኖራችሁ ቪላ ብትኖር ከአንድ እንጀራ በላይ አትበላም። አትሽወዱ። የከተማ ልጅ ደስ የሚለኝና ከከተማ ልጅ ጋር በጣም የምግባባው ለዛ ነው። የከተማ ልጅ ሲቀርብህ የየትኛውን ከተማ ኑር፣ ጎጃምም ላይ ጎንደርም ላይ የትም ቦታ ላይ ብቻ ከተማ ኑር፣ ጥቅም ፈልጎ አይደለም የሚቀርብህ በማንነትህ። በቃ ዩኩ አምኮ ዊግድ እንጂ እንዴት አድርጌ ይህን ልብላው፣ እንዴት አድርጌ ቀርቤ ልጠቀምበት ምናምን የሚባል ሙድ የለንም። እግዚአብሔር ምስክሬ። አሁን በሙሉ ሚዲያ ላይ የክፍለ ሀገር ልጆች ናቸው በጣም ፌመሶች። ሼም የለም። ሰገጤ ምን ብትለው ምን አያውቅ። ሼም የሚባል የለም። በቃ በገገማ
አረ እንትናን ይውልኝ ከብልጽግና ራሱ እኔ የሚመቸኝን ሰው ልንገራችሁ። ሶል አጠጡ ይመቸኛል። ሼም እንኳን አለው ልጁ። አንዳንዴ እግዚአብሔር ምስክሬ ገብታችሁ የሚሰራውን ቪዲዮ ሶል አጠጡ ሼም አለው። የከተማ ልጅ ነው። በጭፍኑ አይደግፍም። በጭፍኑ ከህዝብ አይጋጭ። በጭፍኑ ያዙ ይልቀቁኝ አይልም። አረ እዚህ ጋር ሰው እየበደላችሁ ነው ምንድን ነው የሚሰራው እያለ የሚጮህበት ጊዜዎች ብዙ ጊዜ አይቻለሁ። ግቡና ፔጁ ላይ ምን እየሰራችሁ ነው? ህዝቡን አገልግሉት እንጂ ለምንድን ነው እንደዚህ የምታደርጉ? የፓስፖርትን ጉዳይ ብትል፣ የመታወቂያ ጉዳይ ብትል፣ የመንጃ ፈቃድ ጉዳይ ብትል፣ የምን ጉዳይ ብትል ያላወራበት ጊዜ የለማ። ሶል አጠጡ ሀቅ ነዋ። እኔ እንደ ሶል አይነት ደጋፊ ሚሊየን ጊዜ ቢደግፍ ደስ ይለኛል። ሶል አጠጡ አይነት ሚሊየን ጊዜ ብልጽግና ደጋፊ ቢሆን ቅሬታ የለኝም። ችግሩን የሚናገራል አለ ህዝቡ አሉልህ እንጂ ቡኖ በደሌ ካሙዙ የሚባል ነፍጣ አለ። ካሙዙ በምን እውቀቱ ፖለቲካ ውስጥ እንደገባ ራሱ የማያውቀው ከብት ይመጣና ሊነግር ይፈልጋል መጥቶ አባ ያ ነው ችግሩ እንጂ እንዳልክ የሚባል ደግሞ አለልህ። እንዳልክ የሚባል ይሄ ፈረፋንጎ የመሰለ ይመጣልሃል። ሲያወራ ራሱ እኮ ትንፋሽ እንኳን የለውም። በጥፍ እካክ ወይ ከእምነቱ አይሆን ወይ ከፖለቲካ አይሆን። በቃ እንደዚህ እና በጣም ነው የሚገርሙት። አብዛኛው ስዩም ተሾመ ይደላኛል በጣም ስዩም ተሾመ ኧረ ወንድ ነው እናት የወለደችው። እግዚአብሔር ምስክሬ ጀግና ስዩም ተሾመ አንበሳ እየረገጠ ነው የሚነግራቸው። ኧረ ይለያል፣ ኧረ ይለያል በጣም ስዩም ተሾመ ጀግና። እዛ ሆኖ ጥግ ድረስ የሚናገር ወንድ የሆነ እናት የወለደችው ቢኖር ስዩም ተሾመ። በፊት ይደብረኝ ነበር እግዚአብሔር በሚያውቀው። ስዩም ተሾመ አርአያ የሚባለው የትግራይ ጥላቻ አለበት። አልወደው አርአያ አይመቸኝም። የትግራይ ህዝብን የሸጠ ወሮ በላ ነው። አይመቸኝም እሱ። የትግራይ ህዝብን የሸጠ ሊባን አይመቸኝም። ስዩም ይመቸኛል። አርአያ ካልከኝ ወሮ በላ የትግራይ ህዝብን የሸጠ ሊባን። ናቲሻ አራዳ ልጅ ነው። አርበ መድኃኒዓለም ናትናኤል ፖለቲከኛ አይደለም። ናትናኤል ጨርሶ እኔ አሁን ናቲን ካልከኝ የሚደላኝ ሰው ኧረ ሙደኛ አይሰማ። ናትናኤል ተሾመ ናትናኤል መኮንን ኧረ አይሰማ። ግግም ያለ ስቅጥና የለውም ናቲ። እኔ የማውቃቸውን በደንብ ነው የማውቀው። ለዛ ነው የምላችሁ ያንን ካመጣችሁና ምርጫ የሚባለውን ነገር ተዉት። ምርጫ የሚባለውን ተዉት። አይሆን ሶል ወይ ጨረስኩ። ቆርጦ ይላኩል። ጨረስ 3 አንበሳ አውርድ። ሶስት አንበሳ አውርድና እነግርሃለሁ። ነው አልተሳሳችም አባቴ። እንዳንተ አይነት ብልጽግና ይመቸኛል። ጥፋት ሳይ የሚናገር ጥሩ ሲሰራ ጥሩ ተሰራ የሚል እንዳንተ አይነት ብልጽግና መቼም ይኖር አዶን ጋር ፕራብ። ቀደምም ብያለሁ። በፓስፖርት ጉዳይ ሶሎ አጠጡ ነው ወጥቶ የሚናገረው። አንድ የብልጽግና ካድሬ አይናገርም። በመንጃ ፈቃድ ጉዳይ እሱ ነው ወጥቶ የሚጮኸው። በመታወቂያ ጉዳይ እሱ ወጥቶ ነው የሚጮኸው። አንዳንድ ቦታ ላይ ችግር ሲኖር ወጥቶ ይሄ ነገር መስተካከል አለበት ብሎ ቀውጥ የሚያደርገው ሶሎ አጠጡ ብቻና ብቻ ነው ከብልጽግና። አንድ ሰው አይቻላል፣ አንድ ሰው። ስለዚህ ሶሎ አጠጡ እንደሱ አይነት ብልጽግና መቼም ቢሆን አይጎረብተኝም፣ መቼም። ስለዚህ
ሶሎ አጠጡ። ለዛ ነው የምትመቸኝ። ዝም ብለ አሽቃባጭ አይደለም። ዝም ብለ በቃ በደፈናው የምትከተል አይደለም። ከህዝቡም ጋር ማያጋጭ ነገር ነው አንተ የምትሰራው። ሌሎቹ አሉ ቀንድ አውጣ ይመሰሉ፣ ያውም ውጭ እየኖሩ ደሜን የሚያፈላው እኮ ያውም ውጭ እየኖሩ ገብተዋል። ውጭ የሚኖሩት እነማን ናቸው? ይሄውን ማን ነው የሚባለው? ይሄ የውቃቢ ጀበና የመሰለው ጥራልኝ፣ አቤቶ ክቻው የሚባል ቀንድ አውጣ አንድ ነገር ስለ ስህተት አያወራ። መስፍን ፈይሳ የሚባል እብድ ሰገጤ አንድ ስለ ብልጽግና አንድ ችግር እዚህ ጋር አለ፣ እዚህ ጋር ችግር አለ፣ እዚህ ጋር እንደዚህ የሚባል ነገር የለም። ደሳለኝ የሚባል ገመሞ ጭንቅላት እንዴ ችግር ነው። አሁን እንትና ይጽፋል፣ ናትናኤል መኮንን አይቼዋለሁ፣ በደንብ ይጽፋል ችግር ካለ እና እንደዚህ አይነት ሰዎች አልወድ። ችግር ሲኖር በአግባቡ ለህዝብ የሚጠቀሙ ለህዝብ አይደል እንዴ? መንግስት የሚሰራው ለህዝብ ነው፣ ለማን ይሰራል? ስለዚህ በዚህ ነገር ላይ ሶል ይመቸኛል። ለዛ ነው ሶል ጋር የማይጎረብጠኝ። ከህዝቡን ጋር አጣላው። አሁን ብልጽግና ቤት ሶል አይጣላ። ለምንድን ነው የማይጣላው? ለህዝቡም ድምፅ ሆኗላ። ለህዝቡም ድምፅ ሆኗል። ስለዚህ ያንን ነው የጀዋር ጉዳይ። እንግዲህ አጨራረሴን አሳምርልኝ ብሎ መጸለይ ጥሩ ነው። አንዳንዴ እኔ አሁን ከጀዋር ብልጽግና ይሻለኛል። እኔ ጠየቀኝ አይደል? ከጀዋር ብልጽግና ሚሊዮን ጊዜ ነው። ጀዊት ነው ስላልተሳካልሽ በሁለተኛው ሙድ ልትመጪ ነው። በደንብ ለኦሮሞ ልጅ ጥላቻን ጥግ ድረስ ያስተማርከው አንተ ነህ። አቢቹ አላስተማረም። ለምን? ሚስቱን አቅፎ የሚተኛው አማራ ናት። አቢቹ አይደለም ጥላቻን ያስተማረው ነው። ምናልባት ለአብይ ጥላቻን አንተ አስተምረው ሊሆን ይችላል ጀዋር እንጂ አብይ ጥላቻን አላስተማረም ለአንተ። ስለዚህ ደፍንሊ ጀዋር አልተሳካለትም። ያሰበው ያለመው እንደ ኢትዮጵያ ሲገባ እኮ የመጀመሪያው የተከለው ካርታ የምን ካርታ ነው? የኢትዮጵያ ካርታ ነው። የኢትዮጵያ በባዶ እግሩ ሄዶ ኦሮሚያ ካርታ ብሎ ነው የተከለው። ተንከሲስ ቆዳ። እኔ አቢቹን ከእንትና ጋር መነጋገር እንደ ስድብ ነው የማየው። ከጀዋር ጋር ጀዋር ቀን ቢያገኝ ድፍን ኢትዮጵያን ቢያጠፋ ደስ ይለዋል። የኢትዮጵያ ወዳጅ አይደለም እሱ። ኪሱን ነው የሚወደው። ያራዳ ልጅ የጡት ካርታ ይዞ ነው ሲዞር የሚውለው የነበረው እኮ። በጣም 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 ሌላው ህዝብን የሚጠላ ሰው ካልከኝ ጀዋር ነው። ከአቢቹ ሚሊዮን ጊዜ እግዚአብሔር የኢትዮጵያ ነፍስ ከጀዋር ሰንጥቆ ነው የሚያጠፋ ነው። ስለዚህ ይሄ ብልጽግና ማስተካከል ይቻላል። ትንሽ ቦረሽ እኛ እያደረግ ነው። ይቻላል። የስ ይቻላል። ይሰማል። ብልጽግና በደንብ ነው የሚሰማው። መስተካከል አለ። ግን ምንድን ነው መሰለ ቼን አለ። ቼኑ የሌባው ቼን አቢቹ ራሱ አያውቀውም። እኔ ደሜን የሚያፈላው ለዛ ነው። የሌባው ቼንን ማወቅ አልቻለም። ቼኑን መበጠስ አልቻለም። የሌቦቹ ቼን እስካሁን ድረስ እኔ አሁንም እላለሁ፣ ወደፊትም ጠይቀኝ። በሌላ ነገር ልትከሰው ትችላለህ። ዶክተር አብይ አይሰርቅም። እግዚአብሔር ምስክር አይሰርቅም። ጋራንቲ ዩ አይሰርቅም። ዶክተር አብይ አይሰርቅም። አምጣ ያለፈላቸው የዶክተር አብይ ዘመዶችን አምጣ። ዶክተር አብይ በሌላ በፈለግከው ክሰሰው አይሰርቅም። የሌሎቹ ዘመድ አዝማዶቻቸውን ማየት ነው። የሌሎቹ ባለስልጣናት ዘመዶቻቸውን ይሁ ሚስቱ እስካሁን ቸርች ነው መዝሙር ነው የምታወጣው። እስካሁን የዶክተር አብይ ሚስት መዝሙር ስታወጣ ነው የምታየው። ምንም ሌላ ነገር የለም። ስለዚህ ያለ ታየ ቦጋለ ሶሎ አጠጡ አያምረው።
አሲዘኝ በፈለከው ሶሎ አጠጡ ታዬ ቦጋለን እንዴት ታየዋለህ ብሎ አረ ይብራቢ ነው የሚል ኖ ኮመንት ነው የሚል። ሌላው የተሸወደው ጃል ወያ በላይ በቀለ ወያ ብልጽግና ከሚጠላው መካከል አንዱ ልንገራችሁ ብዬ ለብልጽግና አጨብጭበህም የምትጠላ ሰው እንዳለ ማወቅ ነው። ነፍሴን እሰጣለሁ ብለው እስር ቤት ገብተዋል። ስታሽቃብጥ በስሱ ሲሆን ጥሩ ነው። ኦቨር ስታሽቃብጡ በረከትን ማየት ትችላለህ። መንሱር ጀማልን ማየት ትችላለህ። አሁን ድሮ የበላይ በቀለ ወያ አንድ ግጥም ጻፈ ተብሎ እኮ ስንቀባበለው ነው የምንውለው፣ ስንቀባበለው። አሁን ከነመፈጠሩ የት እንዳለ ማናውቀው ያ ተግባባን። ስለዚህ ቼኑን ዶክተር አብይ እሱ ላይ ነው መስራት ያለብን። እውነቱን ልንገረን እኔ አሩን ነው መጥላት ያልቻልኩት ሰው ጥላው ብትለኝ የማልችለው ዶክተር አብይ ነው። መጥላት አልችልም። የማይመቹኝ ነገሮች አሉ፣ ግን ሂዘ ያንግ ማን የእኛ እድሜ ነው። በእኛ እድሜ ጠቅላይ ሚኒስትር መሆን ከምንም በላይ እኮ ብቃት ይመስለኛል። በፈለግከው አድርገህ ጠቅላይ ሚኒስትር መሆን እንደ ቀልድ ማን ነው የሚያየው? አኪያን ላይ እኔ መዋሸት እችላለሁ እኮ ጠለዋለሁ ብዬ ምናምን እንድወደድ ማሽቃበጥ እችላለሁ። ፊክስ ማድረግ የምንችለው ነገር አለ ብዬ ግን አስባለሁ። ፊክስ የሚደረግ ነገር ይኖራል። የስ